ሁሌም ቢሆን ብቻዬን እንድትሰማሽ አልፈልግም። እሺ ያለው አግብቼሽ አሳበርኳቸው። አፍቅሬሽ የቀኑብኝን አግብተሽ አሳበርኳቸው። ገና ደግሞ ወደፊት በደንብ ያብዳሉ። የ25 ዓመት ወጣት ከድር የ25 ዓመቷን አሜሪካ ነዋሪ የሆነችውን ሮዛን በሐረርጌ ምድር ድል ባለ ሰርግ አግብቶ ለዓመተኞች የሰጠው ይኸው አስገራሚ ምላሽ መላው ማህበራዊ ሚዲያ በሳት እያናደደው ይገኛል። ሰሞኑ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ በሰፊው የተሰራጨ የሚገኘው የዚህ ጥንድ አስገራሚ ታሪክ ብዙዎች ዘንድ ትልቅ ክርክርና የተለያዩ ስሜቶች ፈጥሯል። ወጣቱ ከድር ለሮዛ ያለውን ትልቅ ፍቅርና መተማመን በካሜራ ፊት በግልጽ ሲናገር ለነሱ ፍቅር ምላሽ የሰጠበት መንገድ እጅግ ግንኙነታቸው በትችትና በምቀኝነት ለሚያውቃቸው ሰዎች ጠንከር ያለና ያልተጠበቀ ሆኗል። ምክንያቱም የ25 ዓመትና የ55 ዓመት ወጣት እንግዲህ በሰሞኑ በጣም በቲክቶክ እና በተለያዩ ማህበራዊ ሚዲያ ላይ ገጾች ላይ የነዚህ የጥንዶች ፎቶግራፍ እና አጫጭር ቪዲዮዎች በሰፊው መሰራጨት ሲጀምሩ ብዙዎች ነገሩ እንደ ቀልድ ወይም ደግሞ እንደ ቀልድ ተብሎ የተሰራ ድራማ አድርገውት ነበር። ነገር ግን ጉዳዩ ቁም ነገር ነው ሆኖ ተገኘ። ጥንዶቹ በቅርቡ በሐረር ከተማ እጅግ ደማቅና እልልታ የበዛበት የሰርግ ስነ ስርዓት በመፈጸም ትዳራቸው በይፋ መስርተዋል። እንግዲህ ከነዚህ ወጣቶችስ ህዝቡ ምን አላቸው? 55 እና 25 እሷስ መውለድ ትችላለች? ይሄን ዘርዘር ያለ መረጃ ይዘንላችሁ መተናል። ከቪዲዮ ፍጻሜ ጋር አብራችሁን ትቆዩ እንጋብዛለን። እንግዲህ ሰሞኑን በቲክቶክ እና በተለያዩ የማህበራዊ ሚዲያዎች ገጾች ላይ የነዚህ ጥንዶች ፎቶግራፍ እና አጫጭር ቪዲዮዎች በሰፊው መሰራጨት ጀምሯል። ወጣቱ ከድር ለሮዛን ያለው ትልቅ ፍቅርና መተማመን በካሜራዎች ፊት በግልጽ ሲናገር፣ እሷም ለሰጠችው የፍቅር ምላሽ የጥንዶቹን ግንኙነት በቅርበትና በቅንነት ለሚከታተሉ ሰዎች ልብ የሚነካ ሆኗል። እንግዲህ ከነዚህ መካከል በጣም የሆነው ምንድነው? ይሄ በጣም የሚገርም ህዝቡን ሁሉ የሚገርም አድርጎት የነበረው የሁለታቸው የእድሜ ገደብ ነው። ምክንያቱም ሁላችንም እንደምናየው የሁለታቸው የእድሜ ገደብ በጣም የሚገርም ነውና እንግዲህ ከዚህም እንግዲህ በራስ መተማመንና በካሜራው ፊት በግልጽ ሲናገር እሷም ለሰጠችው የፍቅር ምላሽ የጥንዶቹን ግንኙነት በቅንነት ለሚከታተሉ ሰዎች ልብ የሚነካ ሆኗል። ከድር ስለ ሮዛን ሲናገር እንዲህ ይላል። እኔ አሁን ከመላው ህይወቴ የምፈልገው 4 ነገሮችን ብቻ ነው። እሷን ማየት፣ እሷን ማቀፍ፣ እሷን መሳምና እሷን የዘላለም ማድረግ። በጣም የሚገርም ነው በእውነት። የወጣቱ ንግግር የብዙዎችን ቀልብ የሳበ ቢሆንም ማህበራዊ ሚዲያው ግን እንደ ልማዱ በሁለት ተቃራኒ ጎራዎች ተከፋፍሎ ከፍተኛ ጭቅጭቅ ውስጥ ገብቷል። እንግዲህ ከዚህ ላይ እንግዲህ የግንኙነት ይፋ ከሆነበት ቀን ጀምሮ ትችትና ወሬዎች በጥንዶች ላይ እየተሰነዘሩ ይገኛሉ። በተለይም ሮዛ ረጅም ዓመታትን በአሜሪካ የኖረች በመሆኗ በርካታ ሰዎች ወጣቱ ከድር ያገባት ከሀገር ለመውጣት የተሻለ ህይወት ለመምራትና ለጥቅም ሲል ነው የሚሉ አስተያየቶች በብዛት እየተሰነዘሩባት ይገኛሉ። በገንዘብ ተደልሎ ነው የሚሉ ወገኖችም ጥቂት አይደሉም። ነገር ግን እውነታው ምንድነው? ይህ ልጅ በገንዘብ ተደልሎ ነው ወይስ ለመውጣት ነው? ነገር ግን እነዚህን ሁሉ አሉታዊ ወሬዎች ጥንዶች ጆሮ ዳባ ልበስ ብለውታልና በተለይ ሙሽሪት ሮዛ ለነዚህ ወሬዎችና ትችቶች የሰጠችው ምላሽ እጅግ አስገራሚ ነበር። እሷ ለሰዎች ወሬ ቅንጣት ታክል ቦታ ሳትሰጥ ይልቁኑ ስለ ከድር ሲያነሱባት ባሌ እኔን ይወደኛል ብቻ ሳይሆን ይሞትልኛልም በማለት በኩራትና በልበ ሙሉነት እምነት ተናግራለች። ይህ ምላሿ ለተቾቻቸው ሁሉ በተግባር የተሰጠ ትልቅ መልስ ሆኗል። እውነታው ግን ምንድነው? በመካከለኛው ያለው የ30 ዓመት የእድሜ ልዩነት ለፍቅራቸው ምንም አይነት እንቅፋት ሊሆን አልቻለም። እንዲያውም ሮዛን እንግዲህ ሁለታቸውም የ55 እና የ25 እውነታው ምንድነው ስንል ሮዛን ከድርን የምትንከባከብበት መንገድና በመካከለኛው ያለው መተማመን ብዙዎችን የሚያስቀናና እውነተኛ ፍቅር እንዲህ ነው የሚያስብል ሆኖም ተገኝቷል። በአሁኑ ሰዓት የህዝቡ አስተያየት በሁለት ትላልቅ ጎራዎች የተከፈለ ነው። በአንድ በኩል ፍቅር እድሜ ደረጃ፣ ቦታ ወይም የኑሮ ሁኔታ አይመርጥም ይላሉ። ዋናው ነገር መግባባትና መዋደድ ነው። በየቦታው በእድሜ እኩያ የሆኑ ጥንዶች በየቀኑ ሲጣሉና ትዳር ሲፈርስ እያየን እንዲህ እርስ በርስ የሚንከባከቡና ሰላማዊ ትዳር የሚመሰርቱ ጥንዶችን ማየት ትልቅ መታደል ነው በማለት ለከድርና ለሮዛን ያላቸውን አድናቆትና የሚገልጹ ደጋፊዎች በብዛት እንዳሉ አይተናል። በሌላ በኩል ደግሞ አሁንም ድረስ የዚህን ግንኙነት እውነተኛነት የሚጠራጠሩ
እየፈጠሩ ነገሩ ሁሉ የስደትና በጥቅም ላይ የተመሰረተ ስሌት ነው የሚሉ ሰዎችም አልጠፉም። ሆኖም ግን ጥንዶቹ አሁንም በደስታና በፍቅር ህይወታቸውን እየመሩ ይገኛሉ። መቼም ብቻ ቆሰቅሻለሽ የኔናት ውድድ ነው ማረግሽ። የሰው ልጅ ህይወት አስገራሚ ናት። አንዳንድ ጊዜ እኛ ካሰብነውና ካወጣነው ስሌት ውጪ ፍቅር የራሱን መንገድ ይመርጣል። የከድርና የሮዛን ታሪክም ፍቅር ሁሉንም ደንበሮች ሰብሮ ሊጓዝ እንደሚችል ማሳያ ሊሆን ይችላል። እንግዲህ ከነዚህ መካከል እንግዲህ ሁሉም ሰዎች በጣም እንግዲህ ይህ እንዳለ ግንኙነታቸው አስመልክቶ ማህበራዊ ሚዲያው ላይ በበርካታ ትችቶችና ወሬዎች እየተሰነዘሩባቸው ይገኛሉ። በተለይም ሮዛ በረጅም ዓመታት ኑሮ አሜሪካ በምትገኝ የምትኖር በመሆኗ ወጣቷ ከድር ያገባት ከሀገር ለመውጣት ለጥቅምና ለገንዘብ ነው ሲል፣ ሌላው ደግሞ ሰዎች ባልሽ ለገንዘብ ነው ያገባሽ እሱ ሲያማቸው፣ ሮዛ ግን ለነዚህ ቅንጣት ያክል ስሜት ሳይኖራት ይልቁንም ባልሽ ይወድሻል ብቻ ሳይሆን ይሞትልኛል እያለች በማለት ለከድር ያላትን ፍቅር በእነሱ ላይ ያላትን ሙሉ እምነት በኩራት ተናግራለች። እንግዲህ ጥንዶች ለማህበራዊ ሚዲያ አሉታዊ ወሬዎችና ትችቶች ቦታ ሳይሰጡ በቅርቡ በሐረርጌ ምድር እጅግ ደማቅና ድል ያለ የሰርግ ስነ ስርዓት በመፈጸም ትዳራቸውን በይፋ መስርተዋል። ይህ ደማቅ ድግስ ወሬ ለሚያናፍሱ ሰዎች ሁሉ በተግባር የተሰጠ ትልቅ ምላሽ ሆኗል። በመካከለኛው ያለው የ30 ዓመት የእድሜ ልዩነት ለፍቅራቸው ምንም አይነት እንቅፋት ሊሆን አልቻለም። እንደውም ሮዛ ከድርን የምትንከባከብበት መንገድና በመካከላቸው ያለው መተማመን ለብዙዎች የሚያስቀና ሆኗል። ከዚህም መካከል እንግዲህ ሁለታቸውም የሚያስቀና ህይወት እንዲኖሩ የሚያደርጉት ነገር በአሁኑ ሰዓት በጉዳቱ ላይ የሰፊው ህዝብ አስተያየት በሁለት ጎራ የተከፈለ ነው። በአንድ በኩል ፍቅር እድሜ ደረጃና ቦታ አይመርጥም፣ ዋናው መግባባትና መዋደድ ነው ሲሉ በየቦታው በእድሜ እኩያ ተጋብተው ከሚሆኑ የትዳር አጋሮች ሁላቸውም የየራሳቸውን እየከፋፈሉ መጣላት፣ መጨቃጨቅና መለያየት ሆነዋል። በሌላ በኩል ደግሞ አሁን ድረስ የግንኙነታቸው እውነተኛነት የሚጠራጠሩና ነገር ሁሉ ለጥቅም የተደረገ ስሌት ነው የሚሉ ሰዎችም አልጠፉም። ሆኖም ጥንዶቹ በደስታቸው በፍቅራቸው ቀጥለዋል። ከድርም አሁን የሚፈልገው 4 ነገሮች ብቻ ነው፣ አንቺ ማየት፣ አንቺን ላንቺ መሆንና ላንቺ ማሰብ ነው የሚሉ አሉ። እንግዲህ የሰው ልጅ ህይወት አስገራሚ ናት። አንዳንድ ጊዜ እኛ ካሰብነውና ካወጣነው ስሌት ውጪ ፍቅር የራሱን መንገድ ይመርጣል። የከድርና የሮዛን ታሪክም ፍቅር ሁሉንም ዳበሮች ሰብሮ ሊጓዝ እንደሚችል ማሳያ ሊሆን ይችላል። ክቡራን ተመልካቾቻችን እናንተ በዚህ አስገራሚ የጥንዶች ታሪክ ምን ትላላችሁ? በእርግጥ በጣም ይገርማል። በሌላ በኩል ደግሞ እድሜዋ 55 ስለሆነ መውለድ አትችልም፣ እንዴት አገባት የሚሉም ሰው አሉ። እንግዲህ ይህ ልጅ የፈጣሪ ነው። ሰው በ70 ዓመቱም ሊወልድ ይችላል። በሰሞኑ ባለፈው እንግዲህ በጣም መነጋገሪያ ሆኖ የነበረው አንዲት ሴት የ80 ዓመት አዛውንቱና እንግዲህ ልጅ ወልዳለችና ከዚህ መካከል እንግዲህ እነዚህ 55 ብትወልድም ልትወልድ ትችላለች ነው የሚለው። በጣም ህዝቡ በተለያየ እየከፋፈለ ነው የሚያየውና እስኪ እንግዲህ እናንተስ በዚህ አስገራሚ የጥንዶች ታሪክ ምን ላይ ትላላችሁ? በእርግጥ ፍቅር እድሜን ያሸንፋል ወይስ በማህበራዊ ሚዲያ ላይ ሰዎች እንደሚሉት ነገሩ ከጥቅም ጋር የተያያዘ ይመስላችኋል? ያላችሁን ማንኛውም አስተያየት ኮሜንት ስር አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሁሌም እንደምለው እንግዲህ የእናንተ ፍቅርና ሰላም ይበዛ ዘንድ የዘወትር ምኞቴ ነው። እንግዲህ ከነዚህ በጣም እኔ በእውነት በጣም የሚደንቅ ነው። 55 እና 25 ማለት በጣም ለወሬ ሳይሆን ለመስማት እኔ አሉባልታ መስሎኝ ነበር፣ ግን ካገኘናቸው ትክክለኛ መረጃዎች መካከል እንግዲህ እውነት ነው። እነዚህ ትዳር እውነት ነው ማለት ነው። እንግዲህ አንዳንዴ ለሶሻል ሚዲያ የምንጠቀመው ነገሮች በጣም ህዝቡን ከፍተኛ ቪው ለማግኘት ወይም ህዝቡን ከፍተኛ እንትን ለማስደረግ ያልሆነ ነገር እንትን እንላለንና ይሄ ደግሞ እውነት አልመሰለኝም ነበር፣ ግን እውነት ነው። እንግዲህ ከሰማነው ትክክለኛ መረጃዎች ውስጥ እንግዲህ ወደ እናንተም ሸር የምናደርገው ትክክለኛና እውነተኛ ነው። እንግዲህ በጣም ይገርም ነው እላችኋለሁ። ውድና የተከበራችሁ የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሁሌም አዳዲስ ቪዲዮዎች እንዳያመልጣችሁ፣ አዳዲስ ወሬዎች እንዳያመልጣችሁ ሸር በማድረግ እንግዲህ ቪዲዮ ላይ አድርሱ። ለሌሎችም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።